በቃ ዲና አርፋል። ምን ይሄ ግዴታ ነው። በቃ እኔ መሄድ አለብኝ። ልቀቀኝ፣ ዞር በል። ይኸውልሽ አንድ ሰው ቢሰማ እገላቸዋለሁ የተባለ ወጥቷል አይደል? በቃ በድብቅ እንድትቀበር ነው የፈለጉት። ምንም ነገር እንዲወጣም አልፈለጉም። በህይወት አለሽ ተብሎ እዛው እንድትሆን ነው የፈለጉት። ነው ተረጋግ። ምንም አልሆንኩም። ለምን ጥቁር በጥቁር ይለብሽ ሊመጣ ያልፈለጉት? ለምንድን ነው በድብቅ መቅበር የተፈለገው? እሷ ፍጹም ባልጠበቅነው መንገድ መታኛ ጋር የዲና አስታማሚ እንደሆነች፣ ዲናን እያስታመመች እንዳለች፣ ዲና ፍጹም ወንጀለኛ ልትባል የሚገባ ሴት እንዳልሆነች፣ ማን ነው የሞተው? የት ነው እየሄድሽ ያለሽው? እነዚህንስ ልብሶች የት ነው እየወሰድሽ ያለሽው? አንተ አታውቃቸውም ነው ቤተሰቦችን። እኔ ልጆቼን ማሳደግ እፈልጋለሁ። ምንም የምነግራችሁ ነገር የለም። አይገባም? አልገባኝም። ምን ተፈጥሮ ነው? በሄድንባቸው የልዑል ዘመዶች ቤት ውስጥ በተለይ በጣም አስፈላጊ ናቸው ብለን በምናስባቸው የልዑል አክስቶች ቤት ውስጥ ማንንም ማግኘት አልቻልንም። ምንም ማወራው ነገር ለማን ነው ቀሚሶቹን የምትወስጂው? አንተ ምን አገባ? ቤተሰቡ ማን ሞቶ ነው የተሰበሰበው? ክፍለ ሀገር ንገሪኝ። ማን ነው ሊገልሽ የሚችለው? የሞተውን ሰው በመናገርሽ ማን ነው ሊገልሽ የሚችለው? የነገር የሆነችን ነገር ነው ማለት የሆነችን ነው እየነገርሽኝ ያለሽ። በ10% ቅድመ ክፍያ ማለትም ከ700 ሺህ ብር ጀምሮ 50% የባንክ ብድር የተመቻቸላቸውን በረጅም ጊዜ አከፋፈል ቤቱን እየኖሩበት ማለትም እስከ 20 ዓመት ባለው ጊዜ ውስጥ ከፍለው ለእርሶና ለልጆቹ ውርስም ቅርስም የሚሆን መኖሪያ አፓርትመንቶችን አቅርበንሎታል። ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ህንፃ ማስረከባችን ይታወቃል። ዛሬ ላይ ደግሞ በጉጉት ሲጠበቅ የነበረው በዲፕሎማቶች መቀመጫ በሆነው በአፍሪካ ህብረት አጠገብ ቀድሞ ለሚመዘገበው 20 ሰዎች ብቻ የማይደገመው ወርቃማ ዕድል በካሬ 89 ሺህ ብር ብቻ ከባለ 1 እስከ ባለ 3 መኝታ አቅርበንላችኋል። ቤቶቻችን ዲዛይናቸው በስካይላይትና በአየር መንገድ ዕውቅ አርኪቴክቶች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች እንደ ጂም፣ የልጆች መጫወቻ፣ የመዋኛ ገንዳ እንዲሁም ሌሎች መናፈሻዎችን 5ኛ ፍሎር ላይ ያገኛሉ። ታዲያ ምን ይጠብቃሉ? ከታች ባስቀመጥነው ስልክ ቁጥር ፈጥነው በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት። መታለች ይመስለኛል። ግቢስ ተረጋጊ። ይኸውልሽ ተረጋግተሽ ቁጭ በይ። ተረጋግተሽ ቁጭ በይ። ለምን ነበር ስትሸሽ የነበረው? ታውቂናለሽ በደንብ አይደል? የት ነው የማውቃችሁ? እኔ አላውቃችሁም። እኔ አላውቅም። የት ነው የማውቅም? ምንድን ነው የምፈልጋችሁ ነው? ሀዘን ላይ ነሽ እንዴ? አዎ። እና ባሉን ለምን ጥቁር ለብሳለሁ? በጣም ጥሩ። እና ለቅሶ እንደርሳችኋ። ለምን እንደርሰን? ምን አንተ ምን ጨነቀ? ካንተ ህይወት ጋር ምን አገናኘ? እኛን ስለሚያስጨንቀን ነው እኮ ይዘንሽ። ካንተ ህይወት ጋር ምን ያገናኛል? ያለሽበት ሁኔታ እኛን ስለሚያስጨንቀን፣ ሀዘን ላይ መሆናችሁ እኛን ስለሚያስጨንቀን ይዘንሽ መጣን። መስማት አለብን፣ ሀዘናችሁን ማስተዛዘን አለብን። አይመስልሽም? አይመስለኝም። እንዴ ማናችሁ? ምንድነው የምፈልጉት? ሜርሲ፣ እኛ ይኸውልሽ በደንብ እናቅሻለን። የስንዱ ልጅ ነሽ አይደል? ከስንዱ ጋር ጥሩ ቆይታ አድርገን ስላንቺ ታሪክ ሰምተን ስላላችሁበት ሁኔታ ሰምተን ብዙ ታሪክሽን እናውቃለን። እኛ ምን ማለት ነው? ብዙ ታሪክሽን እናውቃለን። ለምን ነበር ስትሸሽ የነበረው? ለምን ነበር ለማናገር ፈቃደኛ ያልሆንሽ? ማንንም ለማናገር ፍላጎት የለኝም። በቃ እኔ ማንንም ማናገር አልፈልግም። ለምን? ምክንያት አለሽ? በቃ አልፈልግም። መብት ብሎ ነገር የለም እኮ። ጥያቄ ነው አይደል የጠየቁሽ? መታወቂያ ሳይተውሽ ጥያቄ አይደል የጠየቁሽ? መደበቅና መሸሽ ብቻ ከእናንተ ጋር ማውራት ግዴታ። ከዛ ውጪ ምን ሊያሳዩሽ ይችላሉ? ከህግ አካላት ጋር ነው የምንሰራው አሉሽ። መታወቂያው ተዋሳዩሽ። ከዛ ውጪ ምን ነበር ፍላጎትሽ? የነሱን ጥያቄ ለመጠየቅ ለመመለስ ምን ነበር የምትፈልጊው ሌላ? እንዴ እና ታዲያ ሰውን በግድ እንደዚህ የጎተቱ እንዲያስገቡሽ ነበር ፍላጎትሽ? አሁንም እኮ ያለ ማውራት መብት አለኝ። እናንተ ስላስገባችሁ እኮ አላወራም። ይኸውልሽ ሜርሲ፣ ታወሪያለሽ፣ ምንም አማራጭ የለሽም። ምንድነው ከኔ? ምንድነው ሀዘን ላይ ነው ያለሽው ይመስለኛል። በእንደዚህ አይነት ሁኔታ ጥቁር በጥቁር ልትለብሺ አትችይም። ሀዘን ላይ ባትሆኝ ኖሮ በጣም መጨቃጨቅና አንቺን ስሜታዊ ማድረግ አልፈልግም። የምፈልጋቸው እንድትመልሻቸው የምፈልጋቸው ጥያቄዎች አሉ። እነዛን ጥያቄዎች ጠይቅሻለሁ፣ ትመልሺልኛለሽ፣ ወደ ሀዘንሽ ትሄጃለሽ። ምንድነው የምፈልገው? በጣም ጥሩ። ማን ነው የሞተው?
የባለቤቴ እናት። ባለቤት እንዳለሽ እኔ አላቅም ነበር። እናትሽ ስንዱ ስትነግረን ትክክለኛ ህይወት ላይ ትክክለኛ መንገድ ላይ እንዳልሆንሽና 2 ልጆችን ከተለያዩ አባቶች እንደወለድሽ አሁንም ጥሩ ህይወት ላይ እንዳልሆንሽ ነው የነገረችን። እንዴት ሆኖ ነው? ወይስ ሶስተኛ አግብተሽ ነው? ምንም ሶስተኛ አላ ከልጅ አባት ጋር ትዳር መስርተን እየኖርን ነው። እስቲ ትንሽ ስላንቺ እንወቅ። ተመልካቾቻችን ከዚህ በፊት እናቷ ልዑልን በአጋጣሚ አግኝታው ፍጹም ባልጠበቅነው መንገድ መታኛ ጋር የዲና አስታማሚ እንደሆነች፣ ዲናን እያስታመመች እንዳለች፣ ዲና ፍጹም ወንጀለኛ ልትባል የሚገባ ሴት እንዳልሆነች፣ ከዛም በኋላ ብዙ ነገሮችን ማስረዳት ብንችልም ፈቃደኛ መሆን ስላልቻለች ተመልሳ ወደ ዲና ሄደች እናት ናት ስንዱ። እንደሰማችሁት የድህነት ኑሮ እየኖረች እንዳለች፣ የሚደግፋት ሰው እንደሌለ፣ አንደኛው ወንድ ልጇ በስደት ወደ ሊቢያ ሄዶ ድምፁ እንደጠፋ፣ አንደኛዋ ሴት ልጇ ደግሞ ህይወት ሳልሳካ ብሏት ከተለያዩ ሰዎች ጋር ግንኙነት በመፍጠሯ እሷንም ልትሰማት ባለመቻሏ። አንተ ጥያቄ ልጠይቅህ። ይሄን ሁሉ ለእናንተ የምትነግራችሁ ስለ ሰው ህይወት ምንድነው? ያንተና የኔ እናት ግንኙነት ምንድነው ግንኙነታችሁ? ልዑልን ታውቂዋለሽ አይደል? በደንብ ታውቂዋለሽ። ልዑል ዘመዳችሁ ነው፣ ትዛመዳላችኋል። የሩቅ ዘመድ ቢሆንም ያው ዘመዴ ነው። ስለዚህ እህቱ ነሽ እኮ አንቺ አይደል? ስለአንቺ ህይወት መስማት አለበት። ምናልባት የተሳሳተ መንገድ ላይ ከዛም በኋላም በተደጋጋሚ ስልኮችን ደውለንልሽ ነበር። ምክንያቱም የእናትሽ ከፍተኛ የሆነ ጭንቀት ነበረባት። ልጆቿን መርዳት ማገዝ አልቻለችም ነበር። አቅም ስላልነበራት፣ የገንዘብም የምንም አቅም ስላልነበራት ወንጀለኛ እጅ ላይ ወድቃ የእሷ አስታማሚ ሆና ነበር ያገኘናት። ስለዚህ አንቺን ማገዝ መርዳት ስለነበረብን በተደጋጋሚ ስልኮችን ደውለንልሽ ነበር። አንቺ ግን እነዛን ስልኮች መልእክቶች ለመመለስ ፈቃደኛ አልሆንሽ። ለምን እንደሆነ አላውቅም። እኔ ምንድነው መለስኩልሽ አይደል? እህቱ ስለሆንሽ ነው ሊረዳሽ የፈለገው፣ ሊጠይቅሽ የፈለገው፣ ታሪክሽን ማወቅ የፈለገው እህቱ ስለሆንሽ። ታሪክ ከተፈጠረ በኋላ ለምንድነው ሊሰማው የሚፈልገው? መጀመሪያ የት ነበረ? መጀመሪያ ማትገናኙም በዛ መጠን የምትቀራረቡ ሰዎች አይደላችሁም። ሲጀመር እንኳን ካንቺ ጋር ከእናትሽም ጋር ብዙም ቀረቤታ አልነበረውም ልዑል። ምክንያቱም በተለያዩ ምክንያቶች ከእናንተ ቤተሰብ እንዲርቅና እንዲሸሽ ተደርጓል። ከአክስቶቹም ጋር ከአጎቶቹም ጋር ቅርበት አልነበረውም። ይህ ልጅ የሚፈልገውን ፍቅር አልሰጣችሁትም። ገንዘብ ፈላጊ ነው፣ ውርስ ፈላጊ ነው በሚል ከአካባቢው እንዲሸሽ ተደርጎ ነበር። ስለዚህ ስላንቺ የሚሰማበት ሁኔታ አልነበረም የነበረው እንጂ መፍትሄ ለማምጣት ዝግጁ የሆነ ሰው ነው። ማንም ሲጎዳ አይደለም አንቺ የስጋ ዘመዱ ይቅርና ሌላ ሰው እንኳን ሲጎዳ ማየት ማይፈልግ ሰው ነው ልንገርሽ። ስለዚህ አሁን መስማት የምንፈልጋቸው ነገሮች አሉ። በእርግጠኝነት ደግሞ ያለንበት መስመር ምን አይነት መንገድ እንደሆነ ታውቂያለሽ። ቪዲዮቻችንንም ተመልክተሻል በእርግጠኝነት። ስለዚህ በተረጋጋ መንፈስ እንድናወራ ስላንቺ ስላለሽበት ሁኔታ እናውራ። እንዴት ነበር አስተዳደግሽ? ምናልባት እኔ መስማት ፈልግ ነበር፣ ስንዱ በደንብ አልነገረችንም። ተማሪ እያለሽ ነው አይደል ወደ ፍቅር ግንኙነት ገብተሽ የመጀመሪያ ልጅሽን መውለድ የቻልሽው? እንዴት ነበር ያ ግንኙነት የተፈጠረው? እስቲ ንገረኝ ተረጋግተሽ። ተማሪ ነበርኩኝ፣ እሱም ተማሪ ነበር። ያው ተመሳሳይ ክፍል ነበርን ሁለታችንም። መሀላችን ፍቅር ነበረ። ያ ፍቅር ነው በቃ ወደዛ አይነት ነገር ውስጥ እንድንገባ ይገፋፋን። እርግዝና ተፈጠረ በመሃል። ያው ቤተሰብ ሲሰማ ይናደዳል ምናምን፣ እሱ የታወቀ ነው። እሺ። እና ያው አይፈልጉትም ነበረ ግንኙነታችንንም። ሲጀምር ያውቁ ነበር ግንኙነት ውስጥ እንደሆናችሁ ቤተሰቦቻችሁ ያውቁ ነበር? አዎ ያውቁ ነበር። ማለት ያለንበት እንደዚህ እንደ አዲስ አበባ ሰፊ የሆነ ከተማ አይደለም። በቃ ማንም እርስ በርስ የሚተዋወቅበት ቦታ ላይ ነው ያለ ነው። እና ያውቁ ነበር የነበረንን ግንኙነት የሁለታችንን። ያው ከዛ በኋላ ግንኙነታችንንም አይፈልጉትም። ብዙ ጊዜ ተጭነውንም ነበረ እንድታቆሙ። አዎ ግን ያው ማንም የማንንም ህይወት አይኖርም አይደለ? እሺ። እና ያው እርግዝና ተፈጠረ።
ልጅ ወለድኩ። ያው ልጁም እንዲመጣ ቤተሰብ አልፈለገም። በጣም ብዙ ግፊት ነበረብኝ፣ በጣም ብዙ ጫና ነበረብኝ። ያንን ሁሉ ተጋፍጬ ነው የወለድኩት። እሺ እንደወልደውም አልፈለጉም ነበረ። ያው እሱም ተማሪ ስለሆነ አብረን ማሳደግ አልቻልንም። ስለዚህ ተለያየን ከሱ ጋር። እንዴት ነበረ? መቼም ይከብዳል ብዬ አስባለሁ። ምክንያቱም ከጎንሽ የሚረዳሽ ሰው የለም፣ የሚያግዝሽ ሰው የለም። እሱ እንኳን እንዳያስተዳድርሽ እንዳንቺው ተማሪ የሆነ ሰው ነው። በቤተሰቦቻችሁ ተቀባይነት አላገኛችሁም? ልጅ ሲመጣ ያንን ልጅ ስትወልጂ ትንሽ ከባድ ነው ብዬ አስባለሁ አይደል? ያው ከባድ ነበር። በጣም ከባድ ጊዜ ነበር ያሳለፍኩት። ያው ልጅነትም አለ፣ ገና ወጣትነትም አለ። እዛ ላይ እንደገና ልጅም ተጨምሮ ያው በጣም ከባድ ጊዜ ነው ያሳለፍኩት። ያው ግን ቢሆንም ያው ወላጅ ለልጁ የሚከፍለው የሆነ ዋጋ አለ አይደለ? ያ ደግሞ ግዴታ ነው እና በዛ አጋጣሚ ውስጥ ልጄን እያሳደግኩ እያለ ነው ድጋሚ ከሌላ ሰው ጋር ተዋወቅኩኝ። በጣም ጥሩ ሰው ነው። ስለሱ አንዳንድ ነገሮችን ሰምቼ ነበር። ምናልባት አሁን አንቺ እንዳልሽኝ ትዳር ውስጥ እንደሆናችሁ ነገርሽኝ እንጂ እናትሽ ነግራኝ ነበር። እንደውም ያሁኑ የከፋ ነው ነበር ስትል ነገረች። አባቷ ከሚያክል ሰው ጋር ነው ግንኙነት የጀመረችው። ይሄኛውን ልጅ የወለደችው አባቷ ከሚያክል ሰው ጋር ነው ብላኝ ነበርና አሁን ትዳር ላይ መሆናችሁን ስትነግሪኝ ለኔ አዲስ ነበር። በፊት የነበረውንም አትወደውም ነበር። ያሁኑንም ባትወደው እኔ ምንም አይገርመኝም። ምክንያቱም እኩያዬንም አትወደውም፣ ትልቄንም አትወደውም፣ ሁሉንም አትወድም እሷ። እኔም እንደምትፈልግም አላውቅም። አንዳንዴ የሆነ ለሷ ብዬ የምኖር አይነት ነገር ነው የሚመስለኝ። እኔ እንጃ አላውቅም። ማለት ሰው የራሱ ህይወት አለው አይደለ? እኩያ አብሮኝ ከነበረ ልጅ ጋር ማለት አብሮ ሪሌሽንሺፓችንን አትፈልገውም ነበረ። ልክ አልነበረችም ብለሽ ታስቢያለሽ? ከተፈጠሩት ነገሮች አንጻር የመጀመሪያውም ምናልባት ልክ አይደለችም ብዬ ልወስድ እችላለሁ። ያው ተማሪም ስለነበርኩ ልጄን ከወለድኩ በኋላ ግን ለመስራት ስራም ጀምሬያለሁ፣ ስራም እየሰራው ነው። ስለዚህ ልጄን እያሳደግኩ ነው። የራሴ የሆነ ህይወት ደግሞ ይገባኛል እና ያው ያንን ሳስብ ደግሞ ከኔ የተሻለ ሰው በኢኮኖሚም በአስተሳሰብም በእድሜም ከኔ የተሻለ ሰው ይገባኛል ብዬ አስባለሁ። በምን አይነት አጋጣሚ ነው የተገናኛችሁት? እንግዲህ ሁለትና ምናልባትም ከዛ በላይ በሆነ እጥፍ እድሜ የሚበልጥሽ ሰው ነው። ለቃል አጠቃቀሜ ይቅርታ ጠይቃለሁ፣ ምክንያቱም ያለውን ሁኔታ ማውራት ስላለብን ነው። በእንደዛ አይነት የእድሜ ልዩነት ውስጥ ያላችሁ ሰዎች ናችሁ። እንዴት ነው ልትገናኙ የቻላችሁት? የተገናኘነው አጋጣሚ ነው። ግንኙነታችሁ አጋጣሚ የተገናኘ ነው። ያው እኔ በምሰራበት ቦታ ላይ የተገናኘ ነው። በጣም ሰፖርት ያደርገኛል በብዙ ነገር። የሚፈልገኝም ለትዳር ነው። ልጅ እንዳለኝ ያውቃል። ልጄንም ተቀብሎ አብሮ ሊኖር። ምን አይነት ስራ ውስጥ ነው የነበርሽው? መስተንግዶ ነበር የምሰራው። እሺ። እና ያው እዛ ቦታ ላይ ነው የተገናኘ ነው። ከስተምር ነበረ። ከዛ በኋላ ያው መቀራረብ አለ፣ መግባባት አለ። ከኔ እድሜ ትልቅ ቢሆንም በቃ አስተሳሰቡ ደስ ይላል። ቤተሰብ የለውም፣ ልጆች የሉትም። ምንም አይነት ትዳር አልመሰረትም ከዚህ በፊት? አይ አልመሰረትም። እና የፍቅር ጥያቄውን ያቀረበው ማን ነው? እሱ ነው። እሱ ነው። ከባድ አልሆነብሽም? ምክንያቱም ያሳለፍሽው ነገር አለ። እኩያሽ ቢሆንም ያ ልጅ ተጽዕኖ አሳድሮብሻል ብዬ አስባለሁ። በልጅነትሽ ነው ልጅ የወለድሽው። ይሄኛው ደግሞ ሲመጣ ራሱ ይዞት የሚመጣው ነገር አለ፣ ይዞት የመጣው ነገር አለ። በትክክል ለአንቺ የሚመጥን ወይም የሚሆን ሰው ነው ብዬ አላስብም። ሁሉም ሰው ካለው አስተሳሰብ አንጻር ከባድ አልሆነብሽም ለመቀበል? ከባድ ነበር፣ ግን ደግሞ ያው ካለፈው ይሻላል። ገብተዋል። ካሳለፍኩት ነገር ይሄኛው ይሻላል። በጣም ነው የሚንከባከበኝ እና ያው ልጅ ወልደናል። የሁለተኛው ልጅ ከሱ ነው? አዎ ከሱ ነው። እና ያው ልጄንም እንደ ልጅ አድርጎ ነው ያሳደገልኝ ያለው። በብዙ ነገር ሰፖርት ያደርገኛል። በቃ ከዛ በላይ ምን ፈልጋለሁ? በጣም ጥሩ። ለአንቺ ደስተኛ ነኝ ባለሽበት ህይወት። ምናልባት ደስተኛ ሆነሽ እየኖርሽ ከሆነ ነገሮች ተስተካክለውልሽ እየኖርሽ ከሆነ ልጆችሽን እያሳደግሽ ከሆነ ደስ ይለኛል፣ ደስተኛ ነኝ። ምክንያቱም ማንም ሰው ወደቀ ሲባል፣ ማንም ሰው አልተሳካለትም፣ ማንም ሰው ተጎዳ ሲባል መስማት አንፈልግም። እኔ
የራሴ ባህሪ ነው ይሄ። ሰዎች ሲሳካላቸው ሲሰምርላቸው ያሰቡት ነገር ሲሳካ የሚኖሩት ኑሮ የተስተካከለ ሲሆን ሰላም የሚሰጣቸው ደስታ የሚሰጣቸው ሲሆን በቃ ደስ ይለኛል፣ ደስታ ይሰማኛል። ያለሽበት ነገር ከተመቸሽ በጣም ጥሩ ነው። ያው እንድንረጋጋና እኔ ወደምፈልገው ፖይንት እንድንገባ ነው ይሄንን ጨዋታ ያነሳውልሽ። ሰዎች የመረጡትን ህይወት የመረጡትን ሰው አግብተው መኖር ይችላሉ፣ ያው ላንቺ ደስታ እስከሰጠሽ ድረስ። አሁን እኔ ወደምፈልገው ጥያቄና እዛም ሰፈር ላይ ለመመለስ ፈቃደኛ ወዳልሆንሽበት ጥያቄ ልግባ። እንግዲህ ከቀናት በፊት ከአካባቢው እንደወጣሽ ነው የሰማነው። ከዛ በኋላ ደግሞ ዛሬ ሻንጣ ይዘሽ ልትወጪ ስትይ፣ ቦርሳ ይዘሽ ስትወጪ ስትይ ያዝንሽ። ስታይን ታቂን ይሆን እንደሆን ብዬ አላሰብኩም ነበር። የኔም ጓደኞችም ስትመለከቺ ለማምለጥ ሙከራዎችን ስታደርጊ ነበር ለመሮጥ። ለምን እንደሆነ አይገባኝ፣ ለምን እንደሆነ አላወቅኩም። እኔ ምንድን ነው የተፈጠረው? ምን አይነት ሀዘን ላይ ነው ያለሽው? እንደነገርኩ ነው የባለቤቴ እናት ናት ያረፈችው። የባለቤትሽ እናት? አዎ። ባለቤትሽ ስንት ዓመቱ ነው? ምን ማለት ነው? እድሜውን ልትነግሪኝ ትችያለሽ? ጥያቄ ነው የጠየኩሽ። አስፈላጊ ነው? ያው ጥያቄ ነው የጠየኩሽ። ችግር ያለው አይመስለኝም። ምክንያቱም ወደሽና ፈቅደሽ የምትኖሪው ኑሮ ነው። እድሜ መናገር ደግሞ ምንም የሚያሳፍር ነገር አይደለም። ሰው የኖረውን እድሜ 57 ዓመት ነው። 57። እናቱ ስንት ዓመታቸው ነው? እናቱ 102 ዓመታቸው ነው። 102 ዓመታቸው? አዎ፣ በ102 ዓመታቸው ነው። እዚህ አልነበር የሚኖሩት? አይ አይደለም፣ ወደ ክፍለ ሀገር ነበር። የት ነበር? ወደ ክፍለ ሀገር። እንዴት ለምን ታስጨንቀኝ? ግን አልገባኝም። እያስጨነቅኩሽ አይደለም። እኔ በቃ ወደ ደብረ ብርሃን ነው የሚኖሩት። ደብረ ብርሃን? አዎ። መቼ ነው ያረፉት? ከ3 ቀን በፊት። ከ3 ቀን በፊት? አዎ። ዛሬ ሰለስት ነው ማለት ነው? አዎ። ለምን ነበር አንቺ ተመልሰሽ የመጣሽው? የምፈልገው እቃ ነበረ። ምን አይነት እቃ? ልብስ ምናምን አልያዝኩም ነበር ቅያሪ። ለዛ ነው የመጣሁት። ለአንቺ ወይስ ለባለቤትሽ? ለኔ። ለአንቺ? አዎ፣ ለኔም ለሱ። በጣም ጥሩ ተመልካቾቻችን፣ ምናልባት ሌላ ከአንቺ ጋር የሄደ የአንቺን ሀዘን ለማጽናናት የሄደ የአንቺ ዘመዶች የልዑል ዘመዶች አሉ አብረውሽ የሄዱ? እናቴ ያለች ሰው። እናትሽ እዛ ናት? ሌላ ዘመድ ምናምን የለም አብሮሽ ሄደ? የለም። በጣም ጥሩ ተመልካቾቻችን፣ በእነዚህ ያው ልዑል ካለበት ሁኔታ አንጻር ነገሮችም ማንንም የምናምንበት ጊዜ ላይ አይደለም ያለ ነው። ዘመዶቻችንን፣ ወንድሞቻችንን፣ ጓደኞቻችንን የኛ ስራ እንድንሰልል ያደርገናል፣ እነሱን እንድንከታተል ያደርገናል። ከክፋት የመነጨ ሳይሆን ምናልባት ጠላት እነሱን በመጠቀም ጥቃት ሊሰነዝር ይችላል። ምናልባት እነሱም ላይ ጥቃት ሊሰነዝር ይችላል፣ ወይ ደግሞ እነሱን በመጠቀም እኛ ላይ ጥቃት ሊሰነዝር ይችላል በሚል እነሱን መከታተል ስራችን አድርገነዋል። የረጅም ጊዜ ስራችን ሆኗል። እንግዲህ አሁን በተፈጠረው ሁኔታ ደግሞ ልዑል ያለበት ሁኔታ በእርግጥም ዘመዶቹን፣ የአካባቢውን ሰዎች፣ እሱን የሚያውቁትን ሰዎች እንዳለ እንዲከታተል የሚያደርገው ሁኔታ ውስጥ ነው ያለው። ስለዚህ ዘመዶቹን፣ አክስቶቹን እየተከታተልን እንገኛለን። የተለያዩ ሰዎችን መድበን እንከታተላለን። ያው ቋሚ በሆነ መንገድ አይደለም የምንከታተላቸው። ምናልባት አስፈላጊ ሲሆን አንዳንዴ ተልኮች ይሰጣቸውና ሄደው እንዲያዩዋቸው ቤት መኖራቸውን አዲስ ነገር መኖሩን ምናምን እንዲጠይቁ ይደረጋል። እዛው አካባቢ ለጥቂት ሰዓታት ተቀምጠው እንዲመለሱ ይደረጋል። በእነዚህ 3-4 ቀናት ውስጥ ግን በሄድንባቸው የልዑል ዘመዶች ቤት ውስጥ በተለይ በጣም አስፈላጊ ናቸው ብለን በምናስባቸው የልዑል አክስቶች ቤት ውስጥ ማንንም ማግኘት አልቻልንም። እና ልጆችን ነው እያገኘን ያለ ነው። በ10ዎቹ እድሜ ላይ የሚገኙ ልጆችን፣ ህፃናትን። አብዛኞቹ እንደውም አንድ ትልቅ ቤት አለ፣ እዛ ተሰብስበው ነው ያገኘናቸው። እና ምንድነው የተፈጠረው ምናምን ብለን ስንጠይቅ አስደንጋጭም ስለነበረ፣ ምክንያቱም የሆነ ነገር ሀፕን ቢያደርግ ነው እነዚህ ሁሉ ቤቶች ባዶ ሆነው እነዚህ ህፃናት አንድ ቤት የተሰበሰቡት የሚባል ነገር ተፈጥሮ ጥያቄዎችን መጠየቅ ስንጀምር ሀዘን እንደገጠማቸውና ሙሉ ቤተሰቡ ለሀዘን ወደ ክፍለ ሀገር እንደሄደ እነዚህ ልጆች ይነግሩናል። እንግዲህ ልዑል ዘመድ ነው። የተፈጠረውን ሀዘን የተፈጠረውን ለቅሶ መስማት ነበረበት። ማን እንደሞተ መስማት ነበረበት።
አልተነገረውም። ከኛም ይሄ መረጃ እንዴት እንዳመለጠ ማወቅ አልቻልንም። ስለዚህ መጠራጠር ስለነበረብን በደንብ አሳሳዎችን እያካሄድን ነበር። በደንብ ፍለጋዎችን እያካሄድን ነበር። ምናልባት ከዛ ሀዘን የሚመለሱ ሰዎችን እየጠበቅን ነበር። ያንን እያደረግን ባለንበት ሰዓት እሷን እናገኛታለን ማለት ነው። እንግዲህ አሁን እያለችን ያለችው ደግሞ የባለቤቴ እናት ሞታ እዛ ሀዘን ላይ እንደነበረች የእሷንም ቅያሪ ልብስ ለመውሰድ እንደመጣች ነው እየነገረችኝ ያለችው። ውሸት ነው እየነገረችኝ ያለችው ነገር ውሸት ነው። መጨቃጨቅ አልፈልግም። እኔ ካንቺ ጋር ለምን ማታምነኝ ከሆነ ለምን ትጠይቀኛለህ? ይኸውልሽ እኔ ካንቺ ጋር መጨቃጨቅ አልፈልግም። ውሸት ከሆነ ለምን ካንቺ ጋር መጨቃጨቅ አልፈልግም። እኔም ካንተ ጋር መጨቃጨቅ አልፈልግም። በደንብ ነገሮችን አጣርተናል። በደንብ ለምን እኔን ትጠይቀኛለህ? በደንብ ነገሮችን አጣርተናል። ስለ ባለቤትሽ ቤተሰቦች፣ ስለ አንቺ ኑሮ በደንብ ነው የምናውቀው። ምክንያቱም ስንዱ ዲና ጋር ከሆነችበት ጊዜ ጀምሮ አንቺን ስንከታተልሽ ነበር። ምን ሊፈጠር እንደሚችል ዲና ስንዱን በማስገደድ አንቺ ላይ ምን ልታደርግ እንደምትችል፣ ምን አይነት ትዕዛዝ ልትሰጥሽ እንደምትችል፣ ዲና ደደብ ስለሆነች ቃውስ ስለሆነች እናትሽን በመጠቀም አንቺ ላይ ጥቃት ልትሰነዘር ወይ ደግሞ አስገዳጅ ትዕዛዝ ልትሰጥሽ እንደምትችል እናቅ ስለነበር አንቺን እየተከታተልሽ ነበር። ትሰሚኛለሽ? እኔ ለምን ታስጨንቀኝ? ባለቤትሽ ምንም አይነት ቤተሰቦች እንደሌሉት ከረጅም ጊዜ በፊት እናትና አባቱ የሞቱ ሰዎች እንደሆኑ ለእናትና አባቱ ብቸኛ ሰው እንደሆነ በደንብ አጣርተን እናውቃለን። ምን አይነት ቢዝነስ ሁላ እየሰራ እንደሆነ በደንብ እናውቃለን። ምን አይነት ቢዝነስ ነው የሚሰራው? እንድነግርሽ ነው የምትፈልጊው? የእናቱን ከዚህ በፊት አለመኖር ነገርኩሽ እኮ አንተ ስላልከኝ ንግድ ላይ ነው ያለው ባለቤትሽ። ልንገርሽ ንግድ ላይ ነው ያለው። አንቺ ደግሞ የነገርሽኝ እጅግ ውሸት ነው። ከዚህ በፊት ትዳር አልመሰረተም ብለሽ ነግረሽኛል። 2 ልጆች አሉት፣ የ25 እና የ29 ዓመት ወንድና ሴት። እሱን የምታውቂ አይመስለኝም። ነገር ግን ምንም አይነት ትዳር እንዳልነበረውና ምንም አይነት ማን ነው እንደዚህ አይቶሬ ነገርክ? እኔ አሁን ጉዳዬ ይኸውልሽ የ25 ምናምን ትላለህ። ከኔ እኮ ያልጅ እንዴት ይኖረዋል? ልንገርሽ የ57 ዓመት እድሜ ባለጸጋ ነው። ስለዚህ ከዛም በላይ እድሜ ያላቸው ልጆች ማፍራት ይችላል። እኔ የሱ ልጅ መውረድና በደንብ ታውቂያለሽ። አንቺ መዋሸት ስለፈለግሽ መናገር ስላልፈለግሽ ነው ይሄንን ያልሽኝ። ምን አይነት ሰው እንደሆነ፣ ምን አይነት የትዳር ግንኙነት እንደነበረው፣ ምን አይነት ህይወት እንደነበረው ታውቂያለሽ በደንብ። እየነገርኩሽ ያለሁት ምንም ነገር እንዳትደብቂኝ ነው። ይሄ ሁሉ ነገር እየነገርኩሽ ያለሁት። 2 ሲጀመር ይዘሽው የወጣሽው ሻንጣ ውስጥ ምንም አይነት ያንቺ ልብስ የለም። የኔ ልብስ ላይ ተታውቀዋለህ? በደንብ ነው የማውቀው ያንቺን ልብስ። የ60 ዓመት እና የ50 ምናምን ዓመት እናት ልትለብሰው የምትችለውን ቀሚስ ልትለብሺ እንደማትቺ አውቃለሁ። ምክንያቱም ወጣት ነሽ። ምን አይነት ልብሶችን እንደምትጠቀሚ አውቃለሁ። ልትሸውጂኝ አትችይም። ማን ነው የሞተው? የት ነው እየሄድሽ ያለሽው? እነዚህንስ ልብሶች የት ነው እየወሰድሽ ያለሽው? እኔ ምንም የምነግርህ ነገር የለም። እንግዲህ ልናደር ነው ማለት ነው እዚሁ። ሰሚኛለሽ? እኔ መሄድ አለብኝ ግዴታ። የትም ነው መሄድ አለብኝ። ገብቶሃል አይደለ? የትም ነው የማትሄጂው። እየዋሸሽ ነው አይደል ያለሽው? ምንም እየዋሸሁ አይደለም። በቃ እየዋሸሁ አይደለም። ምንም ማወራው ነገር የለም። ለማን ነው ቀሚሶቹን የምትወስጂው? አንተ ምን አገባ? ቤተሰቡ ማን ሞቶ ነው የተሰበሰበው ክፍለ ሀገር? ንገሪኝ። ማን ሞቶ ነው የተሰበሰበው ክፍለ ሀገር? ጥያቄ ከሌለ ልሂድ እባክህ። እነዚህን ጥያቄዎች መመለስ እስካልሻልሽ ድረስ የትም አትሄጂም። በቃ ምንም የምመልስልህ ጥያቄ የለም። እኔ መሄድ አለብኝ ግዴታ። ልሄድ ነው። ገብቶሃል? የት ነው የምትሄጂው? ቁጭ በይ እንዴ። ምን ማለት ነው? በቃ አወራን አይደለ? ሀዘን ላይ ነው ያለሽው። ጉልበት እንድንጠቀም አታርጊ። ምንም አይነት በጉልበት አይደለም እንዲያስገባችሁ። ከዚህ በላይ ደግሞ ብዙ ነገሮችን ማድረግ እንችላለን። እኔ አሁን መሄድ አለብኝ። አሁን በጸባይ ነው እያናገርኩሽ ያለሁት። ጥያቄዎችን ነው እየጠየቅኩሽ ያለሁት። አሁን ምንም ጥያቄ ከሌለ ይሄንን ስለማልመልስልህ ልሄድ ነው አልኩህ እኮ። እኔ ደግሞ ልለቅሽ አልችልም። ልንገርሽ፣ ይሄ ግዴታ ነው። በቃ እኔ መሄድ አለብኝ። ልቀቀኝ፣ ዞር በል። ይኸውልሽ ሜርሲ፣ ጉልበት እንድጠቀም አታርጊኝ። አንቺ ልቀቀኝ። በጸባይ ነው እያወራሁሽ ያለሁት። ቁጭ በይና ለምጠይቅሽን ጥያቄ መልሽልኝ። ቁጭ በይና የምጠይቅሽን ጥያቄ መልሽልኝ። የትም የምመልስልህ ጥያቄ የለም። አንተ አይገባም። ከዚህ ጋር ብትነሺ ይኸውልሽ የትም አትሄጂም። በሩ ዝግ ነው። የትም አትሄጂም። ይሄን ጥያቄ ሳትመልሺ የትም አትሄጂም። ማን ነው የሞተው? ለምንድን ነው ቤተሰቡ የተሰበሰበው? ልዑል ዘመዳችሁ ነዋ። ማን እንደሞተ ለምንድን ነው ያልተነገረው?
ማን እንደሞተ ለምንድን ነው ያልተነገረው? የባለቤቴ እናት ናት ምናምን ብለሽ ለማዋሸት ለምንድን ነው የፈለግሽ? ራሱን ጠይቀው። እኔ ምን አገባኝ? ራሱን ጠይቀው። አንቺ ያለሽበት ሀዘን እኮ ነው። አንቺ ያለሽበት ለቅሶ እኮ ነው። ጥቁር በጥቁር ለብሰሽ ከለቅሶ ነው የመጣሽው። ማን እንደሞተ ለመናገር ለምንድን ነው የፈራሽው? አይገባህም? እኔ መኖር ፈልጋለሁ። ልጆቼንም ማጣት አልፈልግም። መኖር ፈልጋለሁ። የሞተውን ሰው በመናገርሽ የምታጭው ነገር አለ ማለት ነው? ምን አይነት ሰው ቢሞት ነው? ነገርኩህ እኮ እኔ ልጆቼን ማጣት አልፈልግም። የልጆች እናት ነኝ። አይገባህም? ወይ ወንጀለኛ አለ ማለት ነው በሞቱ ውስጥ አይደል? እኔ እሱን ምንም አውቀው የምታውቂው ነገር አለ። ራስሽን ወንጀል ውስጥ እየከተትሽ ነው ማለት ነው። ልጆችሽን ማሳደግ የምትፈልጊ ልጆቼን ከማጣ ወንጀለኛ ቦንስ ጨቅላ ህፃን ልጅ ነው ያለሽ። ልንገርሽ፣ በቃ ለዛ እኮ ነው የምልህ። ልጆችሽን ማሳደግ የምትፈልጊ ከሆነ እውነቱን ንገሪኝ። እዚህ ነገር ውስጥ እጅሽ እንደሌለ እስካሁን በነበረን ክትትል ደርሰንበታል። ከዚህ በኋላ ግን የተጨመላለቀ ነገር ውስጥ ገብተሽ ልጆችሽን እስር ቤት ሆነሽ እንድታሳድጊ ራስሽ ላይ ባትፈርጂ ጥሩ ነው። ገብተዋል አይደለ? ልጆቼ ከሚሞቱ ወይኔ ሞቼ ያለና ከሚያድጉ እስር ቤት ሆኜ ቢኖሩ ማን ነው ሊገልሽ የሚችለው? የሞተውን ሰው በመናገርሽ ማን ነው ሊገልሽ የሚችለው? ለምንድን ነው ነገሮችን ውስብስብ የምታደርጊያቸው? አይገባህም። ብዙም አይገባህ ነገር አለ። በቃ እኔ ከዚህ በላይ ምንም ማውራት አልችልም። ይኸውልሽ ሜርሲ፣ ነገሮችን ይበልጥ ውስብስብ ባታረጊያቸው ጥሩ ነው። ማን ነው የሞተው? ማን ነው የተሰበሰበው? ለምንድን ነው የተሰበሰቡት እነዚህ ቤተሰቦች? ግባ በሉት። ልዑልን መጥቷል አይደል? ይኸውልሽ ልዑል መጥቷል። አሁን ምናልባት እንግዲህ ሙሉ ቤተሰቡን የተሰበሰበው ቀስ ብለሽ ተረጋግተሽ ማን እንደሞተ ንገሪው፣ መርዶውን ንገሪው። መቼም ቤተሰቡ ነው የሚሆነው። ግባ እስቲ። የስንዱ ልጅ ናት። አውቃታለሁ። የት ነው የምታውቀኝ? የት ነው የምታውቀኝ? ምን ነኝ እኔ? ምን ነው ሲጀመር? ልውልሽ ምን ይነክ? ተረጋጋ። ምንም አልሆንኩም። ለምን ጥቁር በጥቁር የለበሽው? ጠይቃቸው ለምን ጎትተው እንዳስገቡኝ ጓደኞች። አንቺ ለምን እንደለበስሽ ለምን አትነግሪው? ለምን እንደለበስሽ ማን እንደሞተ ጠይቃት። ሙሉ ቤተሰቡ እንግዲህ ሰሞኑን በደረስንበት መረጃ ነግሬሃለሁ። ትናንትና ምን እንደሌለ በየያንዳንዱ የምንከታተለው ለቅሶ እንደሄዱ ለቅሶ እንደገጠማቸው ምናምን ስትነግሩኝ ነበር። ግን ምን እንደሆነ ያው በውል ስለማናውቀው ኦልሬዲ ዝም ብለናል አይደል? አዎ ክትትሎችን እያደረግን ነው። ግን እሷን ከየት አገኘችው? እንግዲህ እሷ ቤት ተመልሳ ገብታ ቦርሳ ይዛ ልትወጣ ስትል ነው ያገኘናት። ምንድነው የሚሉት? እነዛ ቦርሳዎች ውስጥ ደግሞ የራሴ ልብስ ነው ብላ እዚህ ጋር ዋሽታናለች። ግን እነዛ ቦርሳዎች ውስጥ ያገኘናቸው ምናልባትም የአክስቶችህ ይሆናሉ ብለን የገመትናቸው ቀሚሶችን ያገኘን፣ ግን በፍጹም ማን እንደሞተ ለምን እንደተሰበሰቡ የትኛው ክፍለ ሀገር እንደሄዱ ልትነግረን አልቻለችም። ምንድነው እየተፈጠረ ያለው? ምንድነው? አንተ አታውቃቸውም ነው ቤተሰቦችን? እኔ ልጆቼን ማሳደግ እፈልጋለሁ። ምንም የምነግራችሁ ነገር የለም። አይገባም? አልገባኝም። ምን ተፈጥሮ ነው? በቃ ምንም የምነግራችሁ ነገር ምንም አልተፈጠረም። እኔ መኖር ነው የምፈልገው ልጆቼን ማሳደግ ነው የምፈልገው። በቃ ከዛ ውጭ ያለው ማንም ይሞት። እስኪ ልጅ ተረጋጊ። ተረጋጊ። እኔ ከአንቺ ጋር ምንም አይነት ግጭት የለኝም አይደል? እኮ ነገርኩኝ። እናትሽ ወለደሽን ስንት መታ አግኝቻታለሁ፣ አውርቻታለሁ አይደል? ከሷ ጋር ተናግሬ አንቺን ደግሞ ለማውራት ላገኝሽም ፈልጌ ነበረ። ነገር ግን እቤት መጥቼም ላገኝ ስላልቻልኩ ነው። በዚህ አጋጣሚ እንተያየቃለን ብያት ሰነዱን ራሷ ነግራት መጥቼ ነበር፣ ይዛ መጣ ነበር። ነገር ግን አልነበርሽም አንቺ። እንዴት አራሱና ቤት አትቀመጥም? በቃ ልጅቷ እንደዚህ ነች አስቸግራኛለች ብላ ብዙ ነገር ነበር ስነግረኝ ነበረው። እኔና አንቺ እንደ ዘመድ ልናወራ ፈልጌ ነበር። ያው በእርግጥ ተቀራርበን አናውቅም፣ ረጅም ጊዜያችን። ምክንያቱም ሁላችንም ኑሮ ለይቶናል። ያለው ነገር ኑሮ ብቻ አይደለም የለየን፣ መፈላለግም የለም። በቃኛ ቤተሰብ ውስጥ ሲጀምር ማናችሁ ማንንም አትፈልጉም። ይኸውልሽ እንደዛ አትበይ ነው። እንደዛ አትበይ። ይኸውልሽ እኔ በርካታ ዘመዶችን እያፈላለኩኝ እያገኘው ነበር። ነገር ግን አብዛኞቻችን እኔ የት እንዳለሽ ራሱ አላውቅም ነበር እኮ። እናንተ ሲጀመር እኔ ላለሁበት ህይወት ተጠያቂ ቤተሰቦቼ ናቸው። አባቴ ከሞተ በኋላ ስንዱን ራሱ አይቻት አላውቅም። ልንገርሽ ከረጅም ጊዜ በኋላ ነው እኔ ስንዱን ያገኘኋት። ከዚህ ሁሉ ዓመታት በኋላ እኔ አዲስ አበባ ከገባሁ በኋላ ማናችንም ክፍለ ሀገር ያላችሁ ሰዎችን አግኝቻት አላውቅም እኮ። አታውቅም ስለማትፈልግ ነው። ስለዚህ ብትፈልጉ ታገኙ ነበረ። ገብቶሃል አይደለ? አዎ እኔም ታላቅ ወንድም ቢኖረኝ እንደዚህ አይነት ህይወት ውስጥ አልገባም ነበረ ሲጀመር። ወንድምሽ እኮ የተሻለ ነገር ለማድረግ ከዚህ የተሰደደው
ነገር ግን አልተሳካለትም። እዚህ ሲጀመር እዚህ በስነ ስርዓት ቢሞክር ኖሮ የተሻለ ህይወት ራሱ መኖር ይችል ነበር። እኛ ምን አይነት ህይወት ለኛ ምን አረገልን? ይኸውልሽ ሜርሲ አሁን ወደ ኋላ ተመልሶ ነገሮችን ተማለቱ እኔ ወደ መፈልገው ፖይንት ነው ይልኝ። አሁን እናስተካክላለን። ብዙ ነገሮች ተወሳስበዋል። ብዙ ነገሮች በትክክል አልሄዱም። በቃ ችግሮች ነበሩ፣ መራራቆች ነበሩ በቤተሰብ መሃል። እነዛ ነገሮች ደግሞ በምን ምክንያት እንደተፈጠሩ ያስረዳሻል ቁጭ ብሎ። እሱን ተውና ግን ሚኪ ማለት እዛው ጋር ይዛቸው ከመምጡ እዛው ማውራታችን ነበር ነው። ምንም ፈቃደኛ ልትሆንልን አልቻለችም ማለት እኔ እንድትጨነቅ አልፈልግም። ያስጨነቅናት ነገር የለም። ይበልጡኑ እንደውም እሷ ናት የዋሸችን፣ ብዙ ነገሮችን እየካደችን ያለችው፣ ብዙ ውሸቶችን። ምን አይነት ለቅሶ ነበር ሜርሲ? እኔ መናገር አልችልም። አይገባም። እኔ ልጆቼን ማሳደግ እፈልጋለሁ። ማነው ምንድነው? ለምንድነው ልጆችሽን ታዲያ ማታሳደግ? ምንድነው ልጆችሽን እንዳታሳድግ የሚያደርግሽ? እስኪ ማን አባቱ ነው? ቆይ ማለት በምን አይነት መንገድ ነው አንቺ ልጆችሽን እንዳታሳድጊ ሊያስፈራራሽ ሊያደርግሽ የሚችለው? ምን ማለት ነው? አንተ ታውቃቸው ነው ቤተሰቦችን ማለት ቤተሰቦች ምንድናቸው? አልገባኝም። እኔ ግራ እያጋባሽኝ ነው። ቤተሰቦቼ ናቸው ልጆችሽን እንዳታሳድግ የሚያደርጉሽ? አዎ። እነማ? እዛ ክፍለ ሀገር ያሉት የራስ ቤተሰቦች፣ የኔ ቤተሰቦች። ምንድነው? እኔ ለምንድነው ነገሩን ስብስብ የምታደርጊው? ለምንድነው ነገሩን እንደዚህ የምታደርጊው? ይኸውልህ ያው ምንም ማውራት አልፈልግም። ሁሉ አይገባህም። በቃ እኔ ምንም ማውራት አልፈልግም። ቢያንስ አንተ ተረዳኝ። እህትለኛ አይደል እኮ ለቅሶ ማን እንደሞተ ከነገርሽኝ ነው አንቺ ቤተሰብሽን እንዳታሳድጊ የምትደረጊ? አዎ። ልጆችሽን እንዳታሳድጊ የምትደረጊ? ይሄ ነገር ከወጣ ይገሉኛል። ገብቶሃል? ማን ነው የሚገልሽ? ይሄ በይኝ እስኪ ማን ነው ገዳዩ? ሟቹን እንኳን ተይው እስኪ። እሺ አንቺን ሊገልሽ የሚችለው ሰው ማን ነው? ንገሪኝ እስኪ። የሞተ ሰው ቀላል ሰው አይደለም ለነሱ። ገብቶሃል? እባክሽን ይኸውልሽ ሜርሲ፣ ስማኝ እኮ እኛ አንድ ነገር ልንገርሽ፣ ከዚህ ቤት እግርሽ አይወጣም። ልንገርሽ፣ እያስፈራራኝ ነው። ቀላል አስፈራራሻለሁ? የትም ነው ንቅንቅ ማትይው። ልንገርሽ፣ በጸባይ ለምኜሻለሁ፣ ጠይቄሻለሁ። ይሄንን ነገር ደግሞ ከኛ ጋር ደግሞ የተያዘ ነገር እንደሆነ ገብቶኛል። እሺ ቆይ ሰሚኛለሽ? አንተ ከነሱ በምን ትለያለህ? ይኸውልሽ ሜርሲ፣ እኔ ልገልሽ አልችልም። እኔ ተረጋጊ። እነሱም እየተናደዱ ያሉት ስራቸውን በአግባቡ ምንድነው ነገሩን ስብስብ የምታደርጊው? ይኸውልሽ አንቺም ማለት የምታውቂው ነገር ምንድነው የተፈጠረው? እኔም በአንቺ ምክንያት ከወንድሞቼ ጋር መጣላት አልፈልግም። ማንም ሰው ደግሞ እንዲያስጨንቅሽ አልፈልግም። ሰማሽ? ማንም ሰው አንቺን ያጫላ እንዲያደርግብሽ አልፈልግም። ነገር ግን እየተፈጠረ ያለውን ነገር ደግሞ በግልጽ እንድትናገር ይፈልጋሉ። እነዚህም ሰዎች ምንም ማድረግ አይችሉም። ስራቸውን ነው እየሰሩ ያሉት። ገባሽ አይደል? ስለዚህ እባክሽን ነገሮቹን ከምታወሳስባቸው ይልቅ ማን ነው የሞተው? ምንድን ነው የተፈጠረው? ወይ ወጣ አናግራት፣ ወይ አንተ ጊዜ ልስጣችሁ አውራት። እንደዛ ይሻላል። ብቻችን እናውራ። አዎ እናውራ። ብቻችን እናውራ። ሜርሲ አንድ ነገር ስሚ። እነዚህ ሰዎች የህግ ስራ ነው እየሰሩ ያሉት። ገባሽ አይደል? ይኸውልሽ በጣም ይኸውልሽ ሜርሲ፣ ለምንድን ነው ልጆችሽን የማታሳድጊው? ማንም ሰው እንዴት በምንም አይነት ታምር እኮ ማለት ነው አንቺ ለኔ ያለው ነገር ስለ ቤተሰቡም ሆነ ስለተፈጠረው ነገር ስለነገርሽኝ በምንም አይነት መንገድ እኔ አንቺ እንዲጎዳሽ አልፈልግም። ገባሽ አይደል? እኔ አሁን ይኸውልሽ እኛው በጣም ግራ ስለገባ ነው ይኸውልሽ ከዚህ ቤት ከወጣ አንድ ሰው ቢሰማ እገላቸዋለሁ የተባለው ገብቶሃል አይደል? ምን ማለት ነው? ከዚህ ቤተሰብ ቆጣ? እሺ ከዚህ ቤተሰብ አይወጣም። እኔ እኮ የዚህ ቤተሰብ ነኝ፣ አባል ነኝ አይደል? በ10% ቅድመ ክፍያ ማለትም ከ700 ሺህ ብር ጀምሮ 50% የባንክ ብድር የተመቻቸላቸውን በረጅም ጊዜ አከፋፈል ቤቱን እየኖሩበት ማለትም እስከ 20 ዓመት ባለው ጊዜ ውስጥ ከፍለው ለእርሶና ለልጆቹ ውርስም ቅርስም የሚሆን መኖሪያ አፓርትመንቶችን አቅርበንሎታል። ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ህንፃ ማስረከባችን ይታወቃል። ዛሬ ላይ ደግሞ በጉጉት ሲጠበቅ የነበረው በዲፕሎማቶች መቀመጫ በሆነው በአፍሪካ ህብረት አጠገብ ቀድሞ ለሚመዘገቡ 20 ሰዎች ብቻ የማይደገም ወርቃማ ዕድል በካሬ 89 ሺህ ብር ብቻ ከባለ 1 እስከ ባለ 3 መኝታ አቅርበንላችኋል። ቤቶቻችን ዲዛይናቸው በስካይላይትና በአየር መንገድ ዕውቅ አርኪቴክቶች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች እንደ ጂም፣ የልጆች መጫወቻ፣ የመዋኛ ገንዳ እንዲሁም ሌሎች መናፈሻዎችን 5ኛ ፍሎር ላይ ያገኛሉ። ታዲያ ምን ይጠብቃሉ? ከታች ባስቀመጥነው
የስልክ ቁጥር ፈጥነው በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት። አንተም እንድትሰማ አልፈለጉ። ለምን እንድትሰማ እንዳልፈለጉ አላውቅም። ምን ማለት ነው? ከሶስት ቀን በፊት ሄዱት። ምንድን ነው? ቆይ እሺ፣ በቃ ዲና አርፋለች። ምን ዲና አርፋለች። ዲና ይሄን ተረጋጋ፣ ስማኝ። የምርሽ ነው? ይሄን ስማኝ፣ ተረጋጋ። ቆይ ሜርሲ፣ የምትይኝ ነገር የምርሽ ነው? ይሄን ስማኝ። ይሄ ነገር ከወጣ ይገዝኛል። ሚኪያስ ዲና አርፋለች እያሉ ነው። ዲና ነች የሞተችው እያሉ ነው። ሜርሲ የምርሽን ነው? የምርሽን ነው እየነገርሽ ያለሽው ነው? ግን በቃ ተረጋጋ። ይኸውልህ ስማኝ። መቼ ነው የሞተችው? እንዳልሽው ከሶስት ቀን በፊት ነው? አዎ ከሶስት ቀን በፊት ነው። ሜርሲ የነገር የሆነትሽን ነገር ነው ማለት የምርሽን ነው? የሆነትሽን ነው እየነገርሽኝ ያለሽው? ከቤተሰብ እንዳይወጣ ስለተባልኩ ነው ያልነገርኩህ። እባክህ ስማኝ፣ ተረጋጋ። ሲጀምር እዚህም እንዲመጣ አልፈለጉም። አስክሬኑ እዛው ነው የቀበሩት እኮ። ለምን ተብሎ ነው እዛው የተቀበሩ? ለምንድን ነው እዚህ እንዲመጣ ያልፈለጉ? ምንም አውቀው ነገር የለም። ገብቶሃል? እኔ ምንም አውቀው ነገር የለም። ሜርሲ ይኸውልሽ፣ የምታውቂው ነገር አለ ልንገርሽ። አንቺም ሚስጥሩን ላለመናገር ብዙ እንትን ብለሻል። ስለዚህ የሆነ ነገር አለ ማለት ነው። ማነው እንዳትናገሪ ያለሽ? ሚስጥሩን እንዳይወጣ የተፈለገው ስለምንድን ነው? እና ማናቸውስ የእሱ አስክሬን እዚህ እንዲመጣ ያልፈለጉት? ለምንድን ነው በድብቅ መቅበር የተፈለገው? እሷ አሞቶች እዛ አሉ፣ አብሯት እዛው ነበሩ። እነሱ ናቸው የቀበሯት እንዴ? እና በቃ እንዲወጣ አልፈለጉም። ከዚህ ቤተሰብ አንድ ሰው ካወጣ ይሄንን ነገር ገድላቸዋለሁ ነው የተባለው። ሕክምና እያገኘች ነበር አይደል? ቤት ነው ያረፈችው ወይስ የሕክምና ቦታ ነው? ቤት ነው ያረፈችው። ሕክምና ቦታ ላይ ነች ተብለን አልነበር እንዴ? እኔ እንደዛ ነው የተባልኩት። እኔ ከሞተሽ በኋላ ነው ተደውሎልኝ የሄድኩት። ከትናንት ወዲያ? አዎ። መቼ ነው የተቀበረችው? የዛኑ ቀን ነው የቀበሯት? እንዴት? ምን ማለት ነው? ለምን ሲባል ነው የዛኑ ቀን የተቀበረችው? እኔ ምን ማድረግ እችላለሁ? እኔ ምንም አውቀው ነገር የለም። በቃ የዛኑ ቀን የቀበሯት። ምን ቤተሰብ አስክሬን እንዲወስድ አልተፈቀደም። ማንም እዚህ አዲስ አበባ ነው የኖረችው። አዲስ አበባ መጣ ትቀበር ሲባል አዲስ አበባ እንዳትመጣ ተብሏል። ለዛ ነው እዛው የቀበሯት። እህቶቿ ምናምን ማን የነገራቸው መርዶን? ምክንያቱም አሞቴዎች በድብቅ ቀድመው ነው የሄዱት። እነሱ ቀድመው ነው የሄዱት። በጣም እያመማት ነው ሲባል ቀድመው ነው የሄዱት። ማን የነገራቸው ለነሱ? ናት የደወለችው። እነሱ ማንም እንዲያውቅ አልፈለጉም። በቃ በድብቅ እንድትቀበር ነው የፈለጉት። ምንም ነገር እንዲወጣም አልፈለጉም። በህይወት አለች ተብሎ እዛው እንድትሆን ነው የፈለጉት። እናቴ ናት በድብቅ የደወለችልን። ስለዚህ ጥቂት ዘመዶቿ በተገኙበት ነው የቀብር ስርዓቱ የተፈጸመው። አዎ፣ ማንም ለቅሶም አልመጣም። በቃ ማንም እንዳይመጣ ተብሎ እነሱ ናቸው የነበሩት። እነሱ ሰዎች ነበሩ። በቃ ቤተሰብ ነበር። እናትሽ እርግጠኛ ናት ስለመሞቷ? ምናልባት አጠገቧ ነበረች። ይኸውልሽ ሜርሲ፣ ለኔ ያን ጥያቄ አልጠየኳትም። ስሚኝ፣ ዲና ለእናንተ ዘመድ ብትሆንም ለእኛ ግን እጅግ ጭራቅ የሆነች ምናልባትም ፈጣሪ ነው ቅጣቱን የሚሰጣት፣ ምናልባትም የሚገባትን ቅጣት ያገኘች ሴት ናት ለኛ። ነገር ግን አሁንም እርግጠኛ አይደለንም ስለሷ መሞት። እርግጠኛ ነሽ እናትሽ በደንብ በትክክል የሷን ሞት አይታለች? ምን ማለት ነው? ያገነዘቻትም ያንጠባቻትም እሷ ራሷ ናት። ስታስታምማት አልነበር? እንዲያጠገቧ አልነበረች ረጅም ጊዜ? ምን ማለት ነው? እዛው በፊት ትኖርበት ወይም እናትሽ ታስታምምበት የነበረው ቤት ውስጥ ነው ህይወቷ ያለፈው ወይስ ቤት ቀይረው ነበር? እናቴ እንደነገረችኝ ከሆነ ቀይረዋል።
ማለት ዶክተሮችም ነበሩ እዛው ምናምን የሚያስታምሙ ሰዎችም ነበሩ እና ቀይረዋል። የተሻለ ቦታ እንትን ይላል ብለው በፊት ከነበረችበት ቤት መቀየራቸውን ሰምቻለሁ። እኔ ይሄንን ማመን ምችል አይመስለኝም። ሎሌ ምናልባት መጨረሻው እንደዚህ እንዳይሆን ትፈልግ ይሆናል። እኛም ሰዎች እንዲጸጸቱና እንዲመለሱ ነው የምንፈልገው። ግን ዲና እውነት ለመናገር እኔ እንዲህ ነው ብዬ መናገር አልፈልግም። ታውቁታላችሁ ያሳለፍነውን ነገር ተመልካቾቻችን። ስሜቴ ውዝግብግብ ያለ ነው። ምናልባትም ሙሉ ክሩ ቀብሯ ላይ መገኘት ነበረበት። እኛ ነበርን እሷን መቅበር የነበረብን። ግን የሰማነውም ነገር የተሻለ ነገር ነው። ዲና ፈጻሚዋን በይቅርታ በጸጸት ብታደርገው ጥሩ ነበረ። እንደዚህ አይነቱ በተበላሸ ሁኔታ ውስጥ ነገሮች መቋጨታቸው ለሷ ነፍስ ጥሩ አይደለም። ግን ለኛ ፍጹም ያልጠበቅነው ነገር ነው። ፍጹም ዲናን ጭራቅ አድርገን ከመሳላችን የተነሳ ምናልባትም ብትሞት እንኳን የምትነሳ አይነት ሴት አድርገን ነበር ስንላት ነበር። በእኛ ህይወት ውስጥ በእኛ እያንዳንዱ እንቅስቃሴ ውስጥ ካሳደረችው ጠባሳ አንጻር የሷ መሞቷን ለማመን መቃብሯን መርገጥ አለብን። እዛ አካባቢ የነበሩ ሰዎችን ማግኘት አለብን። ተረጋጋ ሎሌ። ምንም ሆነ ምን የነበራችሁ ነገር ነበር። ስሜታዊ ሰው ነህ። ስሜታዊ ሊያደርግ የሚችል ነገር ነው የሰው ሞት። ይውላችሁ አሁን እኔ የሷ ሞት አያሳስበኝም። ፍግም ነው አይመለከተኝም። ግን አንድ እንኳን በአካል ይዣት ጥያቄዎችን እንድመልሰኝ ይፈልግ ነበር። እቺ የብዙሃኖችን ነፍስ ያጠፋችን ሰው ሴጣን ነች። አሁንም ቢሆን አምኖ ለመቀበል እየከበረኝ ነው መሞት። ግን ደግሞ ብዙሃኑን ይውላችሁ ምንም ነገር ማንንም እንድጠይቁም አልፈልግም። ከሰሙ ይገሉኛል። አልገባችሁም? የእነሱ እጅ ረዥም ነው። እልሽ ማንም ምን ያደርግሽ? ሲጀምር አሁን ተነስተሽ ወደ ክፍለ ሀገር መሄድ አይጠበቅብሽ። እዛ መሄድ አይጠበቅብሽ። ለማን ብለሽ ነው የምትሄጂው? እነሱ የሚሉትን እንድናደርግ እናትሽ ነች አይደል? እዛ ያለችው እናትሽ ወደዚህ እንድንመጣ እናደርጋለን። እውነት ለመሆኑ ደግሞ በቃቸው የሚምጡ ብለዋል። ገብተዋል። ሁሉ ነገር ወደዛ እንዲመጣ ነው የሚፈልጉት እነሱ። ለማን ነው ዲና? አዎ ሁሉም መቃዋ በጠቅላላ ወደዛ እንዲሄድ ነው የሚፈልጉት። ምንም ነገር እዚህ እንዲቀራት አይፈልጉም። እያንዳንዱ ማለት የዲና ንብረት በጠቅላላ እንዳይንቀሳቀስ የተጠናከረ ጥበቃ ይደረግ። ግቢው በጠቅላላ ይጠበቅ። አንድ ዕቃ አይሄድም። አንድ ስባሪ መርፌ አይሄድም። አንቺም አትሄጂም፣ መሄድ የለብሽም። እኔ ስንዱ ጋር እደውላለሁ። ስንዱ ወደዚህ እንድትመጣ አድርጋለሁ እኮ። እሺ ቢያንስ እንደነገር ከዛ ባሻገር ደግሞ ሌላ ቡድን ይዋቀር። እውነት ስለመሆኑ ይሄ ነገር በደንብ ይጣራ። እዛ የተፈጠረው ነገር ይፈጠር። እዛ የሚጠብቁት አሞቴዎች የተባሉ ሰዎች በጠቅላላ እርምጃ የሚወስዱ ከሆነ እርምጃ ይወሰድባቸው። ያለን አማራጭ ወደኋላ የሚባል ነገር የለም ከዚህ በኋላ። ሄደን መቃብር ተቆፍሮ መረጋገጥ ካለበት ተቆፍሮ ይረጋገጣል። ስለዚህ ሰይጣን የሆነ ሴትዮ እውነታውን ማወቅ ካለብን እናውቃለን። እኔ በመሞቷ አልጸጸትም። የምጸጸተው አግኝቼ ሳላዋራት በመሞቷ ነው። እንደምታውቁት እሷ ባገተቻቸው ሰዎች ወቀሳ አቅርቦብን እሱ ላይ እየሰራን ያለው ያውም ትላንትና እንግዲህ ትላንት ያንን ጉዳይ አውርተን ዛሬ ዜና ደግሞ ስንሰማ ምን አይነት ነገር ነው? ለማንኛውም እኔ ቃላት ምንም መናገር አልችልም። እንጂ ሜርሲ ራስሽን አረጋጊ። እዚሁ ረፊ። ልጆችሽን እናስመጣቸዋለን።
በኋላ ሄደሽ ታምጫቸዋለሽ ከልጆች ከሆነሽ መሄድም ሄደ ተበቅብሽ ቦታ አዘጋጁላት እረፍት ታርግ። ይሄኔ ከዚህ በላይ መቆም እረፍት ማለት ነው። እንግዲህ ተመልካቾቻችን የሰማነው ነገር ትንሽ አስደንጋጭ ነው። እውነት እየጠበቅነው የነበረ ነገር ነበረ። እንደዚህ አይነት ነገሮች ሊፈጠሩ እንደሚችሉ መረጃዎችን እያሰባሰብን በነበርንበት ታይም ላይ ያለችበትን የጤና ሁኔታ የሚነግሩን ሰዎች በቅርበት የነበሩ ሰዎች ነበሩ። የከፋ ሁኔታ ላይ እንደነበረች መረጃዎች ነበሩን፣ ጠርጣሪዎች ነበሩ። ነገር ግን ለሷ ካለን ምልከታ አንጻር በፍጹም የምትሞት አይነት ሴት ናት ብለን ውስጣችንን አላሳመንነውም። ከጭካኔው አንጻር ከበደሉ አንጻር የምትሞት አይነት ሴት ናት ብለን አላሳመንነውም ነበር። ዛሬ ግን ዲና እንዳረፈች እየሰማን ነው የምንገኘው። እውነት ለመናገር የሆነ ነገር ሰው ልጅ ሲሞት እኔ እንደዚህ አይነት ስሜት ተሰምቶኝ አያውቅም። ግራ መጋባት ስሜት ኃጢአተኛ እንዳታረገኝም ፈራው እንዳልደሰት በሷ ሞት። ግን ፊትለፊት እንዳለው ልዑል እንዳለው ፊትለፊት ማውራት ነበረብን፣ ማየት ምን አይነት ሴት ናት። ድጋሚ ያን ሁሉ መሽሎክሎ ከዛ ሁሉ መጠፋፋት በኋላ ፊትለፊት መገናኘት ነበረብን። እሱም ስሜት አለ። በተጨማሪ ደግሞ ወንድሞቻችን በሷ እጅ ላይ ነው የነበሩት። የነሱም ነገር ፍርሃት እየጫረብኝ ነው። ምክንያቱም አሁን ማን ላይ እጅ ነው የሚወድቁት? እነዛ አሞቴዎች ደግሞ ምን ያህል ጨካኝ እንደሆኑ እናውቃለን። በዚህ መጠን ኮንትሮል አድርገው የሷን ሞት እዛ ካስቀሩት ትዕዛዝ ይሰጧት የነበሩትም የተለያዩ ውሳኔዎች ይወስኑ የነበሩትም እነሱ ናቸው ማለት ነው። ስለዚህ ተመልካቾቻችን በቀጣይ ቪዲዮ እያንዳንዱን ነገር አጣርተን አሁን ላይ መረጃውን እንደ መረጃ እንቀበላለን፣ ግን እውነት መሆኑን በሙሉ ልባችን አናምንም። ሊያሳምኑን የሚችሉ መረጃዎችና ማስረጃዎችን ይዘን በቀጣይ ቪዲዮ የዲና ሞት እውነት ነው ወይ በሚለውን ነገር ለእናንተ የምናሳውቃችሁ ይሆናል። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መልካም ጊዜ